ሰላም ጤና ይስጥልኝ እንደምን ሰነበታችሁ ክብር ለሚገባችሁ ዓለም ሙሉ የምትገኙ የቻናላችን ቤተሰቦች ሩታው ሰላምታችን በእያላችሁበት በምድር ዳርቻ ይድረስልን እያልን ዛሬ ከሀገርና እስከ ዓለም ጫፍ ድረስ የሚገኙ አዳዲስ መረጃዎችን ወደ እናንተ እናቀርባለን። የብራን አድማጮቻችን ቀድሞ ዩቲዩብ ቻናላችን ስለተዘጋብን በአዲስ ቻናል ወደ እናንተ ተከስተናል። አንተም ሰብስክራይብ ሼር እያደረጋችሁ አዳዲስ መረጃዎች እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ደውል ምልክቱን በመጫን በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። ሳዑዲ አረቢያ በተለያዩ ማቆያ ቦታ ውስጥ የነበሩ 1823 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። ባሳለፍነው ሳምንት በሳዑዲ አረቢያ በተለያዩ ማቆያ ቦታ ውስጥ የነበሩ 1823 ኢትዮጵያውያን ወደ ሀገራቸው መመለሳቸው ሪያድ የኢትዮጵያ ኤምባሲ አስታወቀ። በዝርዝር ታደምጡታላችሁ። የተባበሩት አረብ ኤሚሬት በአሜሪካ የቀረበውን የሱዳን እቅድ እንደምትቀበል አስታወቀች። የተባበሩት አረብ ኤሚሬት በአሜሪካ የቀረበውና በሱዳን ለዓመታት የተካሄደውን አውዳሚ ጦርነት ለማስቆም ያለመውን የሰላም እቅድ መቀበሏን አስታውቃለች። ኤሚሬት ድጋፏን የገለጸችው በሱዳን ግጭት ውስጥ ተፋላሚ የሆኑ ወገኖችን በመርዳትና ጦርነቱን በማቀጣጠል ረገድ ክስ እየቀረበባት ባለበት ወቅት መሆኑ ነው። በዝርዝር ትሰሙታላችሁ። ኤርትራ ሰራዊቷን በአስቸኳይ ከግዛቷ እንድታስወጣና ድርድር ዝግጁ እንድትሆን ኢትዮጵያ ጠየቀች። ኤርትራ ሰራዊት ተቆጣጥሯቸው ከሚገኙ የኢትዮጵያ ሉዓላዊ ግዛት እንዲወጣና ድርድር ዝግጁ እንዲሆኑ የኢትዮጵያ ውጭ ጉዳይ ሚኒስቴር ጠየቀ። የኢትዮጵያ ውጭ ጉዳይ ሚኒስቴር ቅዳሜ ጥር 30 2018 ዓ.ም ኤርትራዊ የውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። ታደምጡታላችሁ። በኢትዮጵያ ከአንድ ክፍለ ዘመን በላይ ያስቆጠረው የሰባተኛ ቀን አድቬንቲስት ቤተክርስቲያን በሲዳማ ክልል ሐዋሳ ከተማ የሚገኝ ታሪካዊ ይዞታዬ ለግለሰቦች ተላልፎ ተሰጥቶብኛል ሲል ቅሬታውን አቀረበ። ቤተክርስቲያኒቱ ጉዳዩን ግልጽ ያልሆነ የመብት ጥሰት ስትልም ገልጸዋለች። አብራችሁ ስትቆዩ ይህና ሌሎች የመሳሰሉትን መረጃዎች ታደምጣላችሁ። አብራችሁን ቆዩ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። በሳዑዲ አረቢያ በተለያዩ ማቆያ ቦታ ውስጥ የነበሩ 1823 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። ባሳለፍነው ሳምንት በሳዑዲ አረቢያ በተለያዩ ማቆያ ቦታ ውስጥ የነበሩ 1823 ኢትዮጵያውያን ወደ ሀገራቸው መመለሳቸው በሪያድ የኢትዮጵያ ኤምባሲ አስታወቀ። ሳምንት ውስጥ በተደረገው 7 ዙር በረራ የተመለሱት ሁሉም ወንዶች ሲሆኑ ከተመላሾች መካከል 15ቱ ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል። መስከረም 5 2018 ዓ.ም የተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 49856 ኢትዮጵያውያንን ወደ ሀገር መመለስ መቻሉ ኤምባሲው የተገኘው መረጃ ያሳያል። ባሳለፍነው ጥር ወር በአንድ ሳምንት ውስጥ 3422 ኢትዮጵያውያን ከሳዑዲ አረቢያ ወደ ሀገራቸው መመለሳቸውን ሴቶችና የማህበራዊ ጉዳይ ሚኒስቴር ማስታወቁም ይታወሳል። ይህም መስከረም 2018 ዓ.ም ጀምሮ ወደ ሀገር የተመለሱ ዜጎች ቁጥር 45093 አድርሶታል ሲልም ገልጾ ነበር። ሚኒስትሩ ባወጣው መግለጫ እንዳስታወቀው ተመላሾቹ በ14 መደበኛ በሮች የገቡ ሲሆን ስብጥራቸውም 3337 ወንዶች፣ 72 ሴቶችና 3 ህጻናት ያካተተ ነው ብሏል። ከእነዚህም መካከል 72ቱ የሚሆኑት ዕድሜያቸው 18 ዓመት በታች የሆኑ ታዳጊዎች መሆናቸውን የተመለከተ ሲሆን ይህም የተመላሾችን ተጋላጭነት እንደሚያሳይም ገልጿል። ይህ መጠነ ሰፊ ዜጎችን የመመለስ ዘመቻ በሳዑዲ አረቢያ በከባድ ሁኔታ ውስጥ የሚገኙ 70,000 ዜጎችን ለመመለስ በመጋቢትና 2016 ዓ.ም የተጀመረውን መርሃ ግብር አካል መሆኑን ተመላክቷል። ኢትዮጵያ ከአንድ ክፍለ ዘመን በላይ ያስቆጠረው የሰባተኛ ቀን አድቬንቲስት ቤተክርስቲያን ሲዳማ ክልል ሐዋሳ ከተማ የሚገኝ ታሪካዊ ይዞታዬ ለግለሰቦች ተላልፎ ተሰጥቶብኛል ሲል ቅሬታውን አቀረበ። ቤተክርስቲያኒቱ ጉዳዩን ግልጽ ያልሆነ የመብት ጥሰት ስትልም ገልጸዋለች። ለቅሬታ አቅራቢዎች ገለጻ አወዛጋቢ ይዞታ ንግሥተ ነገሥቱ ዘመን ጀምሮ ቤተክርስቲያኒቱ ስትጠቀምበት የቆየችው መኖሪያ ቤቶች፣ አጥርና የእንግዳ ማረፊያዎች የያዘ ግቢ ነው። ይህ ስፍራ ለብዙ ዓመታት ለቤተክርስቲያኒቱ ማህበራዊና መንፈሳዊ አገልግሎት ሲውል የቆየ ቢሆንም አሁን ግን ባልታወቀ ምክንያት ለግለሰብ እንዲሰጥ ተወስኖብኛል ብላለች። አድቬንቲስት ቤተክርስቲያን በኢትዮጵያ ከመንፈሳዊ አገልግሎት ባለፈ
ዘመናዊ የጤና ተቋማት፣ ሆስፒታሎችን በመክፈት በርካታ ምሁራንን ያፈሩ ኮሌጆችንና ትምህርት ቤቶችን በማቋቋም እንዲሁም ሰፊ የበጎ አድራጎት ስራዎችን በመስራት ለሀገር ባለውለታ መሆኗን የቤተ ክርስቲያኒቱ አመራሮች ይገልጻሉ። ይህ ታሪካዊ ተቋም ህጋዊ ተመዝግቦ እውቅና አግኝቶ የሚንቀሳቀስ ሆኖ ሳለ ይህ ያለ ይዞታን ጥቀት መፈጸሙ ተገቢ እንዳልሆነም ተመልክቷል። ክርስቲያኒቱ መሪዎችና ምዕመናን ጉዳዩን ለሚመለከታቸው የመንግስት አካላት አቤቱታ እያቀረቡም ይገኛሉ። በጉዳዩ ላይ እጃቸው እንዳለ የሚጠረጠሩ ባለስልጣናት ድርጊታቸው እንዲታቀቡና የህግ የበላይነት እንዲከበር ጥያቄያቸውንም አቅርቧል። ቅሬታ አቅራቢዎቹ በህግ አምላክ የሚል ቃል መንግስት ጣልቃ ገብቶ ይዞታ ባለቤቱን እንዲመለስ ጠየቁ ሲሆኑም ጉዳዩ በሰላማዊና በህጋዊ መንገድ እንዲፈታ ከፍተኛ ፍላጎት እንዳላቸው አስታውቀዋል። ኤርትራ ሰራዊቷን በአስቸኳይ ከግዛቷ እንድታስወጣና ለድርድር ዝግጁ እንድትሆን ኢትዮጵያ ጠየቀች። ኤርትራ ሰራዊት ተቆጣጥሯቸው ከሚገኙ የኢትዮጵያ ሉዓላዊት ግዛት እንዲወጣና ድርድር ዝግጁ እንዲሆኑ የኢትዮጵያ የውጭ ጉዳይ ሚኒስቴር ጠየቀ። ኢትዮጵያ የውጭ ጉዳይ ሚኒስቴር ቅዳሜ ጥር 30 2018 ዓ.ም ኤርትራውያን የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ ኤርትራ ኢትዮጵያ ሉዓላዊ ድንበርን በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። የውጭ ጉዳይ ሚኒስቴር አቀባይ አምባሳደር ነቢያት ጌታቸው ደብዳቤውን ትክክለኛ ለቢሲ አረጋግጠዋል። ደብዳቤው ኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄው ተቀባይነት የሚያገኝ ከሆነ ባህር አገልግሎት ጉዳዮችና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለማፍታት በቅን ልቦና ድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጻፈውና ለኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ በተላከው በዚህ ደብዳቤ ኤርትራ ሰራዊት ለረጅም ጊዜ የኢትዮጵያ ሉዓላዊ ግዛትን በመጣት ሰሜን ምስራቅ አቅጣጫ መቆጣጠሩንም ጠቅሷል። እዚህ ደብዳቤ ላይ ሁለት ሀገራት በሚያዋስናቸው አካባቢዎች ኤርትራ መንግስት በስም ላልጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብም በመጥቀስ ወንጅሏል። ደብዳቤው ላይ የታጣቂ ቡድኖች በስም ባይጠቅስም ሲቀደም የኢትዮጵያ መንግስት ኤርትራ ለህዋትና ለፋኖ ታጣቂዎች ድጋፍ ያደርጋል ሲል መወንጀሉም ይታወሳል። ኢትዮጵያ በደብዳቤው ላይ የኤርትራ መንግስት ሉዓላዊነትና ድንበር ላይ ከሚፈጽመው ጥሰት በተደጋጋሚ እንዲጠቃ ቢጠይቅም ጥረቱ ሰሚ አላገኘችም በደብዳቤው ላይም ገልጿል። ባለፈው ጥቂት ቀናት ሁለቱን ሀገራት በሚያዋስናቸው ድንበር አካባቢ የታዩት ለውጦች የኤርትራ መንግስት ተጨማሪ የጥፋት መንገድን መምረጡን ያመለክታል ሲል የውጭ ጉዳይ ሚኒስትር በደብዳቤው ላይ አመላክቷል። የውጭ ጉዳይ ሚኒስትር የኤርትራ መንግስት በደብዳቤው ላይ በስም ካልጠቀሳቸው ታጣቂዎች ጋር ኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ እንደሚገኝ በደብዳቤው ላይ ጠቅሷል። ሰሜን ምስራቃዊ የኢትዮጵያ ድንበር የኤርትራ ጦር ወታደሮች ወደ ኢትዮጵያ ጋር ዘልቀው መግባታቸውና ሰሜን ምዕራብ የሀገሪቱ ድንበር ደግሞ የኤርትራ ጦር አማጺ ቡድኖች ጋር እያደረገ ያለው የጋራ ወታደራዊ እርምጃ ጸብጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል ድርጊቱን አውግዟል። አክሎም ይህን ተቀባይነት የሌለው ሁኔታ ለመቃወም ኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት በአስቸኳይ እንዲያወጡና ከአማጺ ቡድኖች ጋር ያለውን ትብብር እንዲያቆም በይፋም ጠይቋል። ሁለቱ ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ አላቀ የመከባበር ስሜት ለመካከርና ዝግጁ ነን ያለው የውጭ ጉዳይ ሚኒስትሩ ደብዳቤ አሁን ኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው መሆኑን አስታውቋል። አክሎም ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲል በአጽንኦት ጠይቋል። የግማሽ ምዕተ ዓመታት ያህል ሁለቱም ሀገራት የማያባራ ግጭት ላይ እንደኖሩ የሚያብራራው ደብዳቤው ይህ አይነቱ የግጭት አዙሪት በውይይትና በዲፕሎማሲያዊ ጥረት አልባት ሊያገኝ የሚችልበት እድል እንዳለ መግለጹ በኤርትራ በኩል በጎ ምላሽ ከተገኘ የኢትዮጵያ መንግስት ልዩነቶችን በሰላማዊ ድርድር ለመፍታት ዝግጁ መሆኑን ያብራራል። የውጭ ጉዳይ ሚኒስትሩ የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲከበር ያቀረብነው ህጋዊ ጥያቄ አዎንታዊ ምላሽ ካገኘን የኢትዮጵያ መንግስት የባህር ላይ ጉዳዮችና ከአሰብ ወደብ በኩል ወደ ባህር በር ጉዳዮች ጨምሮ አጠቃላይ የጋራ ጉዳዮች ላይ ሁሉን አቀፍ እልባት እንዲያገኝ በቅን ልቦና ድርድር ለማድረግ ፈቃደኛ ነን ብሏል። የኤርትራ መንግስት በኩል እስካሁን ለዚህ ደብዳቤ የሰጠ ይፋ ባይኖርም ጋራ መከባበርና መተሳሰብ ግንኙነት ለመፈተሽ ቆርጠን ተነስተናል ያለው የውጭ ጉዳይ ሚኒስትሩ ደብዳቤ ቀና ምላሽ እንደሚያገኝ ተስፋውን ገልጿል። በዚህ ዓመት መጀመሪያ መስከረም ወር ማገባደጃ ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጻፈው ደብዳቤ የኢትዮጵያ ውጭ ጉዳይ ሚኒስትር ለመንግስታት ድርጅት በጻፈው ደብዳቤ ኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ጥምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲልም ከሷል። ጥር ወር መጀመሪያ ላይ ደግሞ የኢትዮጵያ ፌደራል ፖሊስ ኤርትራ መንግስት ከኢትዮጵያ ውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር ከትግራይ ህወሓት በኩል የተላኩ ያላቸውን ከ56,000 በላይ
የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር ማዋሉን አስታውቋል። ኢትዮጵያ ከጎረቤት ሀገር የኤርትራ መንግስት በአማራ ክልል ለሚንቀሳቀሱ የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠ ነው ስትልም ትከሳለች። ባለፈው ዓመት ሐምሌ ወር እንዲሁ ኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎች ተቆጣጥረው እንደሚገኙና የከፋ ጥሰቶችን መፈጸም መቀጠላቸውን ሪፖርቶቹ እየወጡ እንደሆነ ኢትዮጵያ ለተባበሩት መንግስታት ድርጅት ከሳለች። የተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ከበበው የከፋ የሰብአዊ መብት ጥሰቶችን በድንበር አካባቢዎች እንደሚፈጸሙ ሪፖርቱ መጥቀሳቸውን ቀጥሏል ሲሉ ነበር በወቅቱ የተናገሩት። የተባበሩት አረብ ኤሚሬት በአሜሪካ የቀረበውን የሱዳን የሰላም እቅድ እንደምትቀበል አስታወቀች። የተባበሩት አረብ ኤሚሬት በአሜሪካ የቀረበውና በሱዳን ለዓመታት እየተካሄደ አውዳሚ ጦርነት ለማስቆም ያለመውን የሰላም እቅድ መቀበሏን አስታወቀች። ኤሚሬት ድጋፏን የገለጸችው በሱዳን ግጭት ውስጥ ተፋላሚ የሆኑ ወገኖችን በመርዳትና ጦርነቱን በማቀጣጠል ረገድ ክስ እየቀረበባት ባለበት ወቅት ነው። የአገሪቱ ውጭ ጉዳይ ሚኒስትር ቃል አቀባይ በኤክስ ገጻቸው ባሰፈሩት መረጃ አቡዳቢ በአሜሪካ የመካከለኛ ምስራቅና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ ይፋ ያደረጉትን ሁለንተናዊ የሱዳን የሰላም እቅድ በደስታ እንደምትቀበል ገልጸዋል። ኤሚሬት አስቸኳይ ተኩስ ለማቆም የሚደረጉ ቀጠናዊና ዓለም አቀፋዊ ጥረቶችን ለመደገፍ ቁርጠኛ መሆኗን የገለጸችው ሲሆን አሜሪካ ግብፅና ሳውዲ አረቢያን ካቀፈውና በሱዳን ጉዳይ ሽምግልና እያደረገ ካለው ኳድ ከተሰኘው ቡድን ጋር ቅንጅት እንደምትሰራ አረጋግጣለች። ባለፈው ማክሰኞ በዋሽንግተን በተካሄደው የሱዳን ለጋሾች ጉባኤ ላይ ፕሬዝዳንት ዶናልድ ትራምፕ አማካሪ የሆኑት ማሳድ ብሎስ የቀረበውን ሰላም ተነሳሽነት በ5 ዋና ዋና ነጥቦች ላይ ያተኮረ መሆኑን ገልጿል። የተነሱት ነጥቦችም ተኩስ አቁም ማድረግ፣ ሰላማዊ ሰዎችን መጠበቅና ወደ ቀያቸው እንዲመለሱ ማስቻል፣ ዘላቂ የተኩስ አቁም ስምምነት ላይ መድረስ እንዲሁም የፖለቲካ ሽግግር ማካሄድና የሀገሪቱ መልሶ ግንባታ ማከናወን የሚሉ መሆናቸውን ዘአረብ ኒውስ አስነብቧል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን